ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ ሰኞ መጋቢት 7 2018 በኢትዮጵያ የዘመን አቆጣጠር ማርች 16 2026 በግሪጎሪያን የዘመን አቆጣጠር እንደ ቀደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የትኛውም አይነት ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ውድ ጊዜያችሁን ሰውታችሁ ስለምታዳምጡን ስለምትከታተሉኝ እጅግ የከበረ ምስጋና ይድረሳችሁ። ይህም ብዬ ሁለት አጫጭር መረጃዎች ነው ወደ እናንተ የማደርሰው። የመጀመሪያ በመረጃ የቭላዲሚር ፑቲን የስልክ ጥሪ ምንድን ነው አንኳር ነጥቦች የሚለውን የክሬምሊን የፕሬዝዳንት ጽሕፈት ቤት የሩሲያ ፕሬዝዳንት ጽሕፈት ቤት ክሬምሊን ያወጣውን መግለጫ ሌሎችንም እና የዲፕሎማቲክ አጠቃላይ ኮሚኒቲውን የጠየኳቸውን ሰዎች እሱን ሰብስቤ ምንድን ነበር ውይይት የሚለውን በአጭር መረጃ ሰጣችኋለሁ። ከዛ በመቀጠል የመካከለኛው ምስራቅን በተመለከተ በተለይ የአሜሪካ ኢራን እስራኤል ጦርነት ምን ላይ ነው የሚለውን ከዚህ የነዳጅ ጋር ይዤ አጭር መረጃ ሰጣችኋለሁ። ከዛ በፊት ሁልጊዜም እንደምለው ጋት ሚዲያ ያልተጣራ መረጃ ወደ እናንተ አያደርስም። መረጃ እንሰበስባለን፣ ከየትኛውም ወገን ሰበስባለሁ። ያንን መረጃ እናጣራለን፣ እናበጥረዋለን። አበጥረን ስናበቃ ነው ይሄ መረጃ ትክክል ነው ትክክል አይደለም የሚለውን አንዳንዴ ኦፍኮርስ እንዲህ አይነት የሚል መረጃ አለ አላጣራውም ብዬ ወደ እናንተ አደርሳለሁ። ከነዚህ አንዱ በውሎ ፕሮግራም ከ4 ሰዓት በፊት ወደ እናንተ ባደረስኩት የመቀሌ አሉላ አባነጋ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ላይ ዝርፊያ ተፈጽሟል በሚል በምስል የተደገፈ መረጃ እየወጣ ነው። ይሄ ትክክል አይደለም። ከሆነም ዝርፊያ ተፈጽሞ ከሆነም ለምሳሌ 2 የቲዲኤፍ ታጣቂዎችና አንድ የባጃጅ ይቺ ማሂንድራ የምትባለዋ መኪና ሆና ታርጋዋ ጭምር ተለጥፎ በዚህ ነው ዝርፊያ የተፈጸመ፣ አንዱ አመለጠ፣ አንዱ ግን ተይዟል በሚል እነዚህ የኮምፒውተር እቃዎች የሚመስሉ እነዛ ተጭነው ይታያሉ። ይህ ትክክል አይደለም። እኔ መረጃው ትክክል ነው ብዬ አላምንም። እንዲህ አይነት የሚዘዋወር አለ። ከሆነ ግን አንደኛ የፌዴራል ተቋም በመሆኑ ለምሳሌ ዩኒቨርሲቲዎች፣ ኤርፖርቶች፣ የግድቡ ተከዜ ኃይል ማመንጫን ጨምሮ የፌዴራል መንግስት ተቋማት ንብረቶች ናቸው። የፌዴራል መንግስት ነው የሚጠብቃቸው። ይህ ከኃይል አንጻር ለምሳሌ እዛ ያለው አሉላ አባነጋ ኤርፖርት ላይ ያለው ምን ያህል የፌዴራል ፖሊስ ነው? ቁጥሩን ያን ኦቨርዌልም ማድረግ አይችሉም ወይ? ሌላ ጉዳይ ነው። ነገር ግን ዝርፊያ ከተፈጸመ ብያቸዋለሁ፣ እዛ ውስጥ ያለው የፌዴራል ፖሊስ ተባብሯል ማለት ነው። እኔ ዝርፊያ አልተፈጸመም የሚል እምነት ነው ያለኝ። በዚህ ጊዜ ልክ ትናንት የጊዮን ባስንና የአባይ ባስን ሌሊት ነው የሚባለው ንጋት 11 ተኩል ላይ ተሳፋሪ ጭነው ከመቀሌ ከተማ ወጣ ብለው ምላዛት ጋር ሲደርሱ ኬላ መልሷቸዋል። ያ ኬላ ሲመለሱ ለምንድን ነው ሲሉ መንገድ ችግር ስለገጠም መንገድ ላይ ችግር አለ የሚል እንዳይመለሱ ወጣቶች ወደ አዲስ አበባ እየሄዱ ስለሆነ በራሳቸውም ጥርና የካቲት ላይ ባለው ግምገማ 67,000 ሰው ወደ ሌሎች ወጥቷል የሚል አሁን ወደ አማራ ክልልም ወደ አፋር ክልልም ባሉ የኬላ ቁጥጥር እየተካሄደ ነው። ኢቭን ወደ ኤርፖርት ወደ አሉላ አባነጋ ኤርፖርት የሚሄዱትን ላይ ኬላ ጥለው ይፈትሻሉ። ወዴት ነው ቁጥጥር ያደርጋሉ። ያው እንግዲህ የቢሆናልን ከህወሓት የቀደመ ባህሪ በመነሳት ትናንትም ዛሬም ከተወሰነ ሰዓት በፊት በውሎ ፕሮግራም ላይ በጫንኩት ሀሳብ አስተያየት ሰጥቻችሁ ነበርና ሚስ ኢንፎርሜሽን አለ እንደምታውቁት። ይህ ሚስ ኢንፎርሜሽን የሚባለው አንድ ሰው ያ መረጃ ደረሰው። ለምሳሌ የአሉላ አባነጋ ኤርፖርት ተዘረፈ፣ 2 የቲዲኤፍ ታጋዮች ናቸው፣ አንደኛው አምልጧል፣ አንደኛው ግን ህዝቡ ይሄ ኮሃ የሚባል አካባቢ ላይ ህዝቡ ይዞ የጸጥታ አካሉን ስለማናምን የሚዲያ ሰራተኞች ሚዲያ ሳይመጣ እናስረክብም ብለው ይዘዋል ምናምን ተባለ። ሰዎቹ አይታዩም። ቪዲዮው ምንድን ነው? የተከረከመ ክሮፕ የተደረገ ቪዲዮ ነው። ከዛ ያንን ያይና እንዴ ለምን ይሄ ይሆናል?
በቃ እነዚህ ህዋቶች ወይ ቲዲኤፍ የሚባሉ ዝርፊያ ገቡ። ትናንት አውቶቡስ ከልክለው ነበር። አሁን ደግሞ አውሮፕላን ደግሞ ጉዞ ሊከለክሉ ነው። ሆን ብለው አውሮፕላን እንዳይመጣ እዛ ያለው በቅንነት እንዳይመጣ ወይንም እዚህ ያለው ደግሞ እንዳይሄዱ ነው በሚል ያንን ውሸት የሆነ ያልተጣራ ወይም ትክክለኛ ያልሆነ ወይንም ለተሳሳተ ጀጅመንት ሚስሊድ ሊያደርግ የሚችል መረጃ ምን ያደርጋል ሰው በተለያየ መንገድ ያው በአብዛኛው በፌስቡክ ስለሆነ ጠዋት ላይ ሲራገብ የነበረው ሆን ተብሎ ይሄ ሚስ ኢንፎርሜሽን አንድ ሰው ያልተጣራ ትክክለኛ ያልሆነ ወይንም የሆነ የማሰሳት ዓላማ ያለውን ግን በቃ አስቀድሜ እንዳልኳችሁ ምንም አይነት ሰዎችን ለማሰሳት ሌላ ዓላማ ኑሮ ሳይሆን በቃ ለማጣራት ጊዜ ሳይኖረው ወይ በቅንነት አምኖ ሊያሰራጭ ሊያዛምት ይችላል። ይሄ ሚስ ኢንፎርሜሽን እንለዋለን። አንዳንዶች ደግሞ ዲስኢንፎርሜሽን እንለዋለን። ተመሳሳይ ነው ከሚስ ኢንፎርሜሽን ጋር። መረጃው ኢናኪሬት ነው፣ ሚስሊድ የሚያደርግ ነው፣ ፎልስ ነው፣ የተጣራ ወይንም ትክክለኛ አይደለም፣ ያልተጣራ መረጃ ነው። ይሄንን ግን ሆን ብለው ከርክመው ሰዎች እንዳይታይ አድርገው አመሳስለው ዛሬ የኤአይ የዲፕሲክ የዲፕ ኢሜጅ ዲፕ ፌክ እነዚህ የኛ ሀገራት የታዳጊ ሀገራት እንደ ኢትዮጵያ ላሉ ሀገራት ብቻ አይደለም። እንግዲህ ዶናልድ ትራምፕ ትሩዝ ሶሻል ላይ የጻፈ ነው። እንዲህ እያደረጉ ነው፣ ምንድን ነው ያልተጣራ መረጃ እያዛቡ ነው ብሎ የአሜሪካ ተቋማት እርምጃ ሊወስዱ ይገባል እያለ ነው። ኤኒዌይስ አሁን የድምፂ ወያኔ ቴሌቪዥን ራሱ ድምፂ ወያኔ ቴሌቪዥን የሚታመን ነው የሚል ክርክር እንዳታመጡ አደራችሁን። ዝሮ የድምፂ ወያኔ ቴሌቪዥን ምን ይላል? አማረፎ ነፈርቲ ያሉ አባነጋ ዛጋጠመ ጉህለት የለን ባሉላ አባነጋ የአውሮፕላን ያው ነፈርቲ አውሮፕላን ማለት ነው። በማረፎ ማረፊያ ነው። ባሉላ አባነጋ የአውሮፕላን ማረፊያ ያጋጠመ አንድም አይነት ጉድለት ወይንም ስርቆ ዝርፊያ የለም፣ ጉህለት የለን። ክበል ዘፈር ሰላምን የመቀሌ ከተማ የሰላምና የጸጥታ ኃላፊ እንግዲህ ተጋዳ ላይ ረድሃኛው ወደ ጦርነት ስሜት እየገቡ እንደሆነ የምታዩት አንዱ ነው። ተጋዳ ላይ የምን መንግስት አራሩ እንዴ ተጋዳ ላይ ታጋይን ምን አመጣው? እና ዝሮ ተጋዳ ላይ ረዳሃኝ ፍስሐ የሚባሉ የሰላምና የጸጥታ የከተማ የመቀሌ ከተማ የሰላምና ጸጥታ ዘርፍ ኃላፊ ተጋዳ ላይ ረዳሃኝ ፍስሐ ኃላፊ ዘፈር ሰላም ጸጥታን ከተማ መቀሌ መህለ ያው አንባው ፕሮናንሴሽን ሳረግ ከተሳትፉ ይቅርታ እኚህን ሰው ቀርበው ምንም የተፈጸመ ነገር የለም ብለዋል። ሶኔ ምን ብያችሁ ነበር? ምናልባት የአክሱም በጣም ከፍተኛ ዝርፊያ ተፈጽሞበት ነበር። ሻቢያ በዋነኝነት ሻቢያ ነው የዘረፈው። ራሳቸውም ግን የአውሮፕላን ማረፊያ ሊሆን ይችላል ጥቃት ይፈጽምብናል ብለው መንደርደሪያውን በተለይ ጥቃት ፈጽሞበት ነበር። ራሳ እንትን አስገብተው ይሄ ግሪደር አስገብተው ነው ያረሱት በወቅቱ እና ከዛ ደግሞ ዝርፊያ ተፈጽሞበት ነበር። ያ የተሰረቀው ያ የምታዩት ሲፒዩ ከአዲግራት ዩኒቨርሲቲ እየወጣ የተጫነ ይመስለኛል ያው ያ የተያዘ ምስል አለ። ይሄን ታመጣና ክሮፕ ተደርጎ እና አንዳንድ በጣም ወሳኝ የሆነ መረጃ የሚያስተላልፉ ወዳጆቻችንም ኦፍ ኮርስ በውስጥ እኔ ለማጣራት ሞክሬ ስለነበረ ያው አሁን አይደለም ምላችሁ እንግዲህ በውሎ ፕሮግራም ላይ የሰራሁትን ነው ለእናንተ እያቀረብኩ ያለሁትኝ። ምንድነው የሚለው? የለም ይሄ ነገር እስካሁን ተጨባጭ የለም ብለው ነበረ። ይህንን እንድታዩ ነው። ለሚስ ኢንፎርሜሽን፣ ለዲስኢንፎርሜሽን፣ ለሳይኮሎጂካል ወርፌር፣ ለፕሮፓጋንዳ እንዳንጋለጥ ይሄ ምንም እንኳ ከኛም አልፎ ከፍ ያለ የሌሎች ሀገራት አሜሪካን ጨምሮ ፈተና ቢሆንም ለማለት ነው። እሱም ብዬ ትግራይ ክልል ውስጥ ባሉ 4 ዩኒቨርሲቲዎች ማለትም በመቀሌ ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ራያ ይሄ ማይጨው ያለው ራያ ዩኒቨርሲቲ እና በአዲግራት ዩኒቨርሲቲ የሚማሩ አስቀድመው ምንድነው በሰሜኑ ሀገራችን ጦርነት ተካፍለው ተመልሰው የነበሩ በዲዲአርም ወይንም ዲዲአርም ደግሞ ሲያልፉ ወደ ትምህርታቸው ተመልሰው የነበሩት ምዝገባ እየተከናወነ ነው። ምናልባት ከራያ ዩኒቨርሲቲ ከማይጨው ዩኒቨርሲቲ አንድ መረጃ ያሰጠኝ ወዳጄ ተመዝግበዋል። መዝግቡ የሚባል ፎርም መጥቶልናል። አንዳንድ ትምህርት ክፍሎች ላይ እንዲመዘገቡ ወደ ሬጅስትራር እየሄዱ እንዲመዘገቡ ፋይላቸው ላይም ሬጅስትራር ፋይላቸው ላይም እንዲታይ
ምናልባት በቀጥታ አሁን ለጦርነቱ ይጠራሉ ወይ ብዬ ስጠይቀው ኖ አሁን ቀጥታ ለጦርነቱ ላይጠሯቸው ይችላሉ። ነገር ግን ዝግጁ እንዲሆኑ ነው ለውጊያ በሚል ያቀርበልኛል። ይሄንን ማየት ነው የሚያስፈልገው። ሁለተኛ ሶስተኛ እንበለው ከሚስኢንፎርሜሽኑ ከዲስኢንፎርሜሽኑ ሶሪ ወይንም ሚስኢንፎርሜሽን ዲስኢንፎርሜሽንም ሊሆን ይችላል። ሆን ብለው የሰሩት አለ። ሌሎች ደግሞ በቁጭትም ጦርነት ሊያስነሱ እነዚህ ሌቦች ምናምን በሚልም በሚስኢንፎርሜሽን በቅንነት ያስተላለፉት ይኖራሉ። እሱ አንደኛ። ሁለተኛ የከፍተኛ ትምህርት ተቋማት በትግራይ ክልል ውስጥ ያሉት የቀድሞ ታጋዮችን ወይም እንግዲህ ታጋይ እንበላቸው በሚል ነው። እነሱን ምዝገባ እየተካሄደ ነው። ሌላው እንግዲህ አንድ የደረሰ መረጃ ምንድን ነው የሚለው በክልል ውስጥ ያሉ ታራሚዎች ቀላልና ከባድ በሚል ለምሳሌ 1 ዓመትና ከ1 ዓመት በታች 2 ዓመት 3 ዓመት 4ኛ ዓመት እስከ 7 ዓመት ፍርደኛ የሆኑት በሙሉ ትግራይ ውስጥ እንዲሰለጥኑ ወደ ወታደራዊ ጣቢያዎች ሄደው ሰልጥነው ወደ ውጊያ የሚሄዱ ከሆነ ምረት እንደሚደረግላቸው፣ ከዛ በላይ ደግሞ ከፍ ያለ ወንጀል የሰሩት አይደለም ሊያደርጓቸው እንደሆነ ወደ ኤርትራ ሄደው ወታደራዊ ስልጠና እንዲወስዱ በሚል አቅጣጫ ወርዷል። ይህንንም በማረሚያ ቤት ምዝገባ ይጀምራል። እኔ እንግዲህ አሁን እነዚህ ሰዎች እንደዚህ ከማረሚያ ቤት ታስታውሳላችሁ፣ ከማረሚያ ቤት ወታደር ይመለምል የነበረው ዋግነር ነው፣ ፕሪጎዥን የሚባለው ነው። ማረሚያ ቤት ላይ ሄዶ እድሜ ልክ የተፈረደባቸውን ኑ ወታደራዊ ስልጠና ውሰዱ፣ ከዛ ወታደር ትሆናላችሁ፣ አገልግሎት ይቀመጣል፣ ይህን ያህል ዓመት አገልግላችሁ ከሞታችሁ በውጊያው ይህን ያህል ሪዋርድ ታገኛላችሁ፣ ላይፍ ኢንሹራንስ ይገባላችኋል። ነገር ግን 4 ዓመትም 5 ዓመትም እንደየሁኔታው ከሩሲያ ውጭ ባለ የሚሳተፉ ከሆነ እንደየተልዕኮ ሀገሩ ይወሰናል። ያንን አገልግላችሁ ከወንጀል ነጻ ትወጣላችሁ ይል የነበረው ዋግነር ነው። የሩሲያው የግል ወታደር አቅራቢ ዋግነር ወይ ፕሪጎዥን ይመራው የነበረው ነው። ህዋትስ ወደዛ እየሄደ ነው ያሰኛል እኮ ወታደር ሲያቀርብ ነበር እኮ። አሁን አርሚ 70 የሚባለው የተወሰነው በዲዲአር ስርዓት ውስጥ አዋሽ 40 የገባው በቁጥር እንግዲህ በነገራችን ላይ ከፍ ያለ ነው። 2 አርሚ ነው ያለው። አንደኛው አርሚ ሸረሪና የነበረው ነው። ሁለተኛው አርሚ ደግሞ ወይ አርሚ 70 ተብሎ ኮር 1 እና ወይ ኮር 1 እና ኮር 2 ተብሎ ይጠራ የነበረ ነው። አንደኛው ኮር ከሱዳን ወታደራዊ ኃይል ከአልቡርሃን ጎን ሱዳን አርሚ ፎርስ ሆኖ ከዛ ጋር ሲዋጋ የነበረ ነው። አንደኛው ደግሞ አርሚ 70 የአርሚ 70 አንደኛው ክፍል ደግሞ ሸረሪና ላይ ኢትዮ ሱዳን ድንበር ላይ ሆኖ እስከዛሬ ታስታውሳላችሁ አንድም ቀን ወታደር አለን ሱዳን ውስጥ ብለው አምነው አያውቁም ነበር። አሁን ነው የአርሚ 70 ግማሹ በዲዲአር ሲመጣ እንዲህ በማድረግ ምናምን ለድል ውጤት መብቃት አይቻልም፣ እየተፈራረምነውን ትተው የፕሪቶሪያን ስምምነት ለግለሰቦች የሰጠ ነው ወዘተረፈ የሚል ለግለሰብ እኮ አይደለም። እንግዲህ ፓርላማ ላይ ክቡር ጠቅላይ ሚኒስትሩ ሲናገሩ ታስታውሳላችሁ። የፕሪቶሪያ ስምምነት ከዚህ መንፈስ ነው ወይ? እኛ ከተረዳነው አውድ ውጭ ነው ወይ? ፈራሚዎቹ አቶ ጌታቸው፣ ሌተናል ጀነራል ጻድቃን እና ማን ብርሃናቸው አሰፋ ኤንዌይስ እነሱ አሉ። ምንድን ነው ምን የተለየ ነገር ቢኖር ነው ማለት ግልጽ ያልሆነላቸው ነገር አለው። እኛ የፕሪቶሪያ ስምምነትን በሙሉ ለሙሉ እየተገበርን ነው በሚል አቀረቡ። ዘንድ የፕሪቶሪያ ስምምነት የፈረመው ቲፒኤልኤፍ ሆኖ ሳይሆን ግለሰቦች ተጠሩ። ልክ አሁን ከሰሞኑ መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ከዜግነት አንጻር ይዘው ሀሳብ ሰጡ። ኢትዮጵያ የሚሞቱላት ቢያጠፉ የሚታሰሩላት ዋጋ ደምም የሚከፍሉ የዜጎች ሀገር ነች። በዋነኝነት ይህንን ሀገር መቀየርም መለወጥም ማሻሻልም የሚችሉት ዜጎች ናቸው፣ ባለ ሀገሮች ናቸው። 2 ዜጎች አሉ። አንደኛው ለምሳሌ እንዲሁ እኔ ሁልጊዜ እዚህ ቤትም ተናግሬ ያውቃለሁኝ በጋት ሚዲያ
አፍሪካ ካለው ሀገር ውስጥ እኛ አሜሪካ በመሄድ እኮ እንቀድማለን። ከአንዳንድ የአፍሪካ ሀገራትን በቁጥር እኛ እንበልጣለን። አሜሪካ ላይ ባለው ዋሽንግተንም ሌሎች ቦታዎች ኢትዮጵያውያን ያሉበት አካባቢዎች አሉ። ልክ ነው። ኢትዮጵያውያን ታታሪዎች ናቸው። አሁን በመንግስት ረገድ እንኳን በድጎማ በሚኖረው በዝርፊያ ምናምን እንነሳ አይደለም። ግን ከንጉሱ ዘመን ጀምረን እንደመኖራችን ከንጉሱ ዘመን ጀምረው ኢትዮጵያውያን ያው ልክ ነው። በንጉሱ ዘመን የሄደው ይመለስ ነበር። በአብዛኛው እዛው አይቀርም፣ ኑሮ አይመሰርትም ነበር። ነገር ግን የንጉሱ ስራ ሲወድቅ የንጉሱና በንጉሱ ቤተሰብ ያሉት ሄዱ። አንድ የደርግ ስርዓት ደግሞ መጣና ቀይ ሽብር፣ ነጭ ሽብር በሚባለው በዛ ራስን ለማትረፍ በፖለቲካ ጉዳይ በኢኮኖሚም ጉዳይ ከፍተኛ ስደት ነበር። ወደ አሜሪካም ወደ ሌሎች ወደ አሜሪካ በአብዛኛው። ከዛ ደግሞ በኢህአዴግ ዘመን ደግሞ አንዳንዴ ስቴት ስፖንሰር በሚመስል መልኩም ቢሆን ጭምር የኢኮኖሚ ስደት ነበረ። ብዙ ኢትዮጵያውያን አሉ። ነገር ግን ብዙ ኢትዮጵያውያን በየሄዱበት ሀገር በካውንቲያቸው ከንቲቦች አሉ ወይ? የህግ መወሰኛ ምክር ቤት አለ ወይ? ማለት በቃ ኖቴብል የሆኑ ለምሳሌ የሶማሊያዋን ኤልሃን ኦማርን ውሰዱ። ከፕሬዚዳንቱ ጋር ዴይሊ ያለውን ፍትያ ይሉ እንደዛ አለን ወይ? እኛ ህንዶችን ውሰዱ። በከፍተኛ ደረጃ አሜሪካ ውስጥ በተለይ በቴክኖክራት ውስጥ በከፍተኛ ደረጃ አሉ። የየትኛውንም ሀገር ውሰዱ። ኬንያውያንን ውሰዱ። ናይጄሪያ፣ ጋናን፣ ሶማሊያን ጠራሁ። ኢቭን ኤርትራውያን ሳይቀሩ በስዊድን እንግሊዝ ሳይቀር እስራኤል ሳይቀር በልዩ ሁኔታ በህግ መወሰኛ በስልጣን ውስጥ አሉ። የኛ ኢትዮጵያውያን ለምንድን ነው በኖሩበት አገር ዋሽንግተን እያደረ አልጋው ላይ ዋሽንግተን አልጋው ላይ ተኝቷል። የሚያልመው የሚያስበው የደንበጫ ከተማ ከንቲባ ማን ሆነ ሊቀመንበሩ ከሌ ውረድ ሲል ነው የሚያደርገው። ይሄ እውነታው ይሄ ነው። ለምንድን ነው በአገሩ ጉዳይ እሺ ራሱ ከቻለ ሰየው፣ ነገር ግን ልጆቹን ማስተምሮ ኑሮ በቃ ዛው ነው። በቃ ሂጄ ገብቻለሁኝ አገሩን አይጠይቅ ስለ አገሩ ጉዳይ አይከራከር ምናምን ማለት አይደለም። ግን በአብዛኛው አሜሪካ ውስጥ ስላለ የፖለቲካ የቢዝነስ የኢኮኖሚ የቴክኖሎጂ ጉዳይ ሲተነትን እኛን ሲያስተምር አታዩትም። በኢትዮጵያ ፖለቲካ ጉዳይ ራሱ አሜሪካ ሂዶ ከአሜሪካ ዲሞክራሲ ትሩፋቱን አግኝቶ እየበላ እየጠጣ ልጆቹን እያስተማረ እዚህ እከሌን አስወጡት፣ ከከሌ ጋር እንዳትኖር፣ ከከሌ ጋር ሰዓት እንዳትጨር፣ ከከሌ ሆቴል ሂዳችሁ እንዳትበሉ የሚል የሚቀሰቅስ ኢትዮጵያዊ ነው። እና ይሄ መሆን የለበትም። ባላችሁበት ጠንካራ ሁኑ። ታጽዋላባተን አሁን እና ምን ልላችሁ ነው? ነገሮችን ብቻ ልክ ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ምንድነው የተለየ የፕሪቶሪያ ስምምነት እኮ ነው የፈረሙት ሌተና ጀነራል ጻድቃን ናቸው፣ አቶ ጌታቸው ነው፣ አቶ አሰፋ አብርሃ ምናልባት ስሙን ከሳቱ እነዚህ ናቸው ሲባል የፕሪቶሪያን ስምምነት ከህወሓት አንስቶ ለግለሰቦች ሰጠ። ልክ አሁንም ዋዘ ጥበባት ዲያቆን ዳንኤል ክብረት ይህን ሲናገሩ በቃ ባላችሁበት ሀገር ጠንካራ ሁኑ። የኢትዮጵያን ጉዳይ ባላገሩ ነው የሚቀይረው፣ ባላሀገሩ የሚሞትለት የሚታሰርለት። በአብዛኛው እኮ ለውጥ መጣ። የለውጡ ጊዜ እኮ በሙሉ የመጡት እኮ አሁንም በነገራችን ላይ አንዳንዶችን የምታየው ፓስፖርቱ አገር ቀየረ። ስለዚህ የሆነ ችግር ቢገጥም ላጥ ብሎ ሄዳል። ስልኩ ላይ ደርሰዋል መረጃ፣ ኤምባሲው ይልክለታል። እዚህ አካባቢ በኢትዮጵያ በዚህ እንደዚህ እንዳትሄድ፣ እሺ ልሰራው ብትልስ ዜጋያን ፍታ ትባላለህ። የሆነ ጊዜስ ኑ በዚህ እንደዚህ ስለሆነ ቻርተር አዘጋጅተናል ተብሎ ተወጣ። ያለን እኛ እንዳገር ነው ያለ ማለት ነው። ኤኒዌይስ እሱን ካልኩኝ በኋላ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያ ፌዴሬሽን ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ተነጋግረዋል። እንግዲህ ከዛ በፊት በስልክ ተነጋግረዋል ብቻ ብለን ካለፍነው ሙሉ ምስል አይሰጠንም። ምን ማየት መቻል አለብን? ኢቨንቶችን መያዝ አለብን። የቅርቦቹ ከሐሙስ ዕለት እንጀምር። ዝም ብለን ሐሙስ ዕለት ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ስልክ ደወሉ።
ጠዋት ዘንድ ከሰዓት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የልዑካን ቡድናቸውን ይዘው ወደ ጅቡቲ ሄዱ። ጅቡቲ ከማን ጋር ተወያዩ? ከፕሬዚዳንት እስማኤል ዑመር ጉሌህ እና ከሶማሊያ ፌዴሬሽን ፕሬዚደንት ሐሰን ሼክ መሐመድ ጋር ተወያዩ። ከሐሰን ሼክ መሐመድ ጋር ከተወያዩባት አንዷ ኢብን ስምምነት ካልደረሱባት ጉዳዮች አንዷ የሳውዝ ዌስት ሶማሊያ ጉዳይ ነች ብያቸዋለሁ። ሐሰን ሼክ መሐመድ ኢትዮጵያ ለሳውዝ ዌስት ሶማሊያ ለላፍታ ግሪን ድጋፍ ታደርጋለች፣ ድጋፍ ታደርጋለች ብቻም ሳይሆን እኛን ደግፉን። የሳውዝ ዌስት ሶማሊያ አስተዳደር ከአብዱልአዚዝ ላፍታ ግሪን ጋር ከፕሬዚደንቱ ጋር ልዩነት ስላለ እንግዲህ ምን ብያቸው ነበር? ሶስት ክልል ላይ ወይም 3 ሪጅን ላይ በእነሱ ድጋፍ ያገኙ ነበረ። ሂርሸበሌ፣ ሳውዝ ዌስት ሶማሌ እና ጋልምዱግ። አሁን የሳውዝ ዌስት ሶማሌ ከእጃቸው ወጣ ማለት ነው። በነገራችን ላይ በጣም ሄክቲክ የሆነ ግጭት አለ። አሁን ይሄ ባይዶዋን ይዞ እንግዲህ የሳውዝ ዌስት ላይብሬሽን የሚባሉ አሉ። የጸጥታ አካላትን ሞቃዲሾ ስብሰባ ተጠርተዋል። ላፍታ ግሪን ደግሞ ማንኛውም አመራር እንዳይሄድ ብለው ዘግተዋል። ክቡር ጠቅላይ ሚኒስትሩ ምንድን ነው ያሏቸው? የሰጧቸው መልስ እኛ በሶማሊያ የውስጥ ፖለቲካ ጣልቃ አንገባ፣ የፌዴራል መንግስቱንም ደግፈን ይሁን የክልላዊ አስተዳደሮችን ደግፈን ጣልቃ አንገባ። ከዛ በፊት የሳውዝ ዌስት ሶማሊያ የሰፈረው የኢትዮጵያ መከላከያ ሰራዊት በሳውዝ ዌስት ሶማሊያ የሰፈረው ሴክተር 3 በውስጥ ጉዳያችን እየገባ ነው የሚል ክስ የሶማሊያ ፓርላማ አባላት አቅርበው ነበር። ክሱን ለማን የላኩት? በቀጥታ ለአፍሪካ ህብረት ኮሚሽነር። እንግዲህ አስተባባሪው የሴኔጋል ሰው ነው፣ ሞቃዲሾ ነው ያለው። ያው ሰው የአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን። እሺ ለሱም እዛው ላለው ለሴክተር 3 ለኢትዮጵያ መከላከያ ቢያቀርቡ ጥሩ ነበር። ለሱም አላቀረቡ። ላውሶም ለአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ለአጠቃላይ ለኃላፊው ለሶማሊያ ሚሽን አላቀረቡ። ለሀገሪቱ ለሐሰን ሼክ መሐመድ አቅርበው ሊሆን ይችላል፣ የሱን አናውቅም። ለኢትዮጵያም አልቀረበም። ቀጥታ ለአፍሪካ ህብረት ኮሚሽን ነው ጥያቄ የቀረበው። ዘንድ አውሶ ምንድነው ያደረገው? የሶማሊያ ሚሽኑ አወያየ። ሳውዝ ዌስት ሶማሊያ ላይ ያለውን ሴክተር 3ን ምንድነው አሉ፣ አክብረው ደግፉ፣ ካላችሁም ብቻም ሳይሆን ከሌላችሁ ቀንሳቸው የሚሰጡ ናቸው ተባለ። ድጋፍ አድርጉ ነው። ዞሮ ከዛ ተወያዩ፣ ያዙ። አሜሪካ፣ ጅቡቲ እና ሶማሊያ ዘንድ በቀጥታ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያመሩት ወደ ዩናይትድ አረብ ኤሚሬት አቡዳቢ ነበር። ከመሐመድ ቢን ዛይድ ጋር ተወያዩ። ዩናይትድ አረብ ኤሚሬት የኢትዮጵያ ስትራቴጂካዊ አጋር ነች። አንድ እሱን እንውሰድ። ከዛ ባለፈ ዩናይትድ አረብ ኤሚሬት እና ኢትዮጵያ የብሪክስ አባል ሀገር ናቸው። እሱ ነው ትክክለኛው ምስል የሚሰጠን። የብሪክስ አባል ሀገር ሲሆኑ ዩናይትድ አረብ ኤሚሬት፣ ኢትዮጵያ ከሩሲያ ጋር አብረው የብሪክስ አባል ሀገር ይሆናሉ። መልሶ ከኢራን ጋር አብረው የብሪክስ አባል ሀገር ይሆናሉ። ብሪክስ በአሁኑ ሰዓት በከፍተኛ አጣብቂኝ ውስጥ ነው ያለው። ኢራን አባል ነች። ያው እንግዲህ መግለጫ ያወጣል ወይ ዛሬ ሆፕፉሊ ነገ ያወጣል። ህንድ ነች ሰብሳቢው፣ ናሬንድራ ሙዲ ናቸው። ናሬንድራ ሙዲ ደግሞ የዩናይትድ አረብ ኤሚሬት ጠንካራ ወዳጅ ናቸው። የአሜሪካ ጠንካራ ወዳጅ ናቸው። የእስራኤል ጠንካራ ወዳጅ ናቸው። የኢትዮጵያ ጠንካራ ወዳጅ ናቸው። የኬንያ ጠንካራ ወዳጅ ናቸው። የታንዛኒያ ጠንካራ ወዳጅ ናቸው። በዚህ ባለበት ሁኔታ ለኢራን ደግፈው መግለጫ ሊወጣ አይችልም። ለምን? ዩናይትድ አረብ ኤሚሬትንም ሌሎችንም የገልፍ ካንትሪዎችን የገልፍ ሀገራትን ጥቃት እየፈጸመች ስለሆነ ኢራን ምንም እንኳ እኔ የአሜሪካ የጦር ሰፈር ላይ ነው እንጂ ጉዳት እየፈጸምኩ ያለሁት በየሀገራቱ ባለው እንጂ መሰረተ ልማት ላይ አላወደምኩም፣ እሱም ይጣራ የምትሉ ከሆነ አብሬ ላጣራ ዝግጁ ነኝ የሚል አቅርባለች። ዘንድ በዚህ ጉዳይ የቭላዲሚር ፑቲን አንዱ የስልክ ጥሪ ኢትዮጵያ እንደ ብሪክስ አባል ሀገርነቷ በመካከለኛው ምስራቅ በተለይም በእስራኤል፣ ኢራን፣ አሜሪካ ባለው ጦርነት ላይ አንድ ውይይት ተወያይተዋል ማለት ነው። ሁለተኛ ይሄ የፖለቲካ ጉዳይ በሚል ትወስዱታላችሁ። ሁለተኛ እንደምታስታውሱት ሴፕተምበር 2025 ላይ ኢትዮጵያ ጃንዋሪ 1 2024 ነው የብሪክስ አባል ሀገር የሆነችው። በዛው ጃንዋሪ 1 2024 ደግሞ ከሶማሊላንድ ጋራ የበርበራ ወደብን ለመጠቀም የጦር ናቫል ቤዝ ለመመስረት ተፈራርመን እንደነበረ ሳይረሳ በአንድ ቀን ዘንድ ሴፕቴምበር 2025 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የልዑካን ቡድናቸውን ይዘው ሞስኮ ተገኝተው ነበረ። በዛ በሞስኮ ሰፋፊ ስምምነቶች ተፈርመዋል። የመከላከያ ስምምነት፣
የቴክኖሎጂ ስምምነት፣ የባህል ስምምነት እነዚህ ቺን ኢትዮጵያ የሚባለው የአርቲስቶች ቡድን ሞስኮ ሄድ የነበረው የዞረ ያቀርብ የነበረው በዛ በካልቸራል አግሪመንት ስምምነት ውስጥ ነው እንዳንረሳ ብዬ ነው። የቴክኖሎጂ ሽግግር አንደኛው የኢነርጂ ስምምነት ነው። ወደኋላ ተመልሳችሁ ማየት ከፈለጋችሁ ሴፕተምበር 25 2025 ላይ ሮይተርስ ራሽያ ኢትዮጵያ ሳይን ዶክመንትስ ኮሊንግ ፎር ኮንስትራክሽን ኦፍ ኒውክሊየር ፕላንት የሚል አለ። በዛ የኒውክሊየር የኃይል ማመንጫ ለማቋቋም ኢትዮጵያ ከውሃ የሃይድሮ ኤሌክትሪክ ከነፋስ ከጂኦተርማል እና ደግሞ ከታዳሽ ኃይሎች ከዛም ብቻም ሳይሆን የኃይል መሰረተ ልማቱን ዘርፈ ብዙ ለማድረግ በአንዱ ላይ ከተመሰረት ከአንዱ ችግር ሲፈጠር ያ ስለማይሆን የአንድ ሀገር ደግሞ በነገራችን የትኛውንም ሀገር ሂዳችሁ ይሁ ወደፊት ጠንካራ ኢኮኖሚ ያለው የለው የሚለውን ለማየት አንድ ቫሪያብል ምን ያህል ኢነርጂ ያመርታል ብላችሁ ይሁት። ለምሳሌ የኢትዮጵያ ኢነርጂ ምን ያህል ነው የምናመርተው? በጣም ትንሽ ነው። ኢቭን 6000 ሜጋዋት 5500 ሜጋዋት ከህዳሴ ግድብ እያመነጨን እሱ አት ፒክ ነው። ሙሉ ለሙሉ ተርባይኖች ከሰሩ ነው። ሙሉ ለሙሉ ተርባይኖች ሰሩ ማለት ውሃችንንም እየሰደን ነው የሚሆነው እና የኃይላችን የምናመርተው ኃይል እያደገ በሄደ ቁጥር ኢነርጂ ኮንሳምፕሽናችን እያደገ በሄደ ቁጥር ምን እየሆነ ነው ማለት ነው? የሀገራችን ኢኮኖሚ እያደገ ነው የሚመጣው። ስለዚህ የኃይል መሰረቱን ለማስፋት የኒውክሌር ኢነርጂ ለማመንጨት እንደምታውቁት አስፈላጊነቱ ታምኖ ስምምነት ውስጥ ተገብቶ ከሮሳቶም ከሚባለው የሩሲያ መንግስታዊ የኒውክሌር ኃይል ማስፋፊያ ግንባታ የሚሰራ የሚያስተዳድር ከሱ ጋር ስምምነት ተፈጽሞ ኃይል ማመንጨት ብቻ አይደለም፣ የትምህርት የስልጠና የምርምር በጋራ ስራ የሚሰራ የኢትዮጵያ የኒውክሌር ኮሚሽን ተቋቁሟል። በጣም የተሰጠው ትልቅ ትኩረት እንደሆነ የምታዩ እንዲመራው የተደረገው ሰው ማን ነው የሚመራው የሚለው የሚወስነዋል። በነገራችን ላይ በሆነ አገር ላይ አንድ ተቋም ሲቋቋም የኢትዮጵያ የኒውክሌር ኃይል ኮሚሽን አቶ ሳንዶቃን ደበበ ናቸው እየመሩት ያሉት። ከተለያዩ ሀገራት ጋር ከጣሊያን፣ ከጀርመን፣ ከፈረንሳይ፣ ከቻይና ከሁሉም ሀገራት ጋር ስምምነት እየተፈጸመ ነው። ጥናቱ ተጠናቆ አልቋል። ፊዚቢሊቲ ስተዲው አልቋል። አሁን ሎኬሽን ሰሌክሽን ቦታም ተመርጧል። በነገራችን ላይ ያው ያኔ ኦፊሻል ሲሆን እንድታዩት ነው እንጂ ቦታም ተመርጧል። በቅርቡ የመሰረት ድንጋይ ይጣላል። ግንባታው የመሰረት ድንጋይ ይጣላል ማለት እንደ ኢህአዴግ ዘመን እንዳታስቡት መሰረት ድንጋይ ተጥሎ ከዛ ደግሞ ከ3 ዓመት በኋላ ግንባታው ተጀመረ አይደለም። የዛው ቀን መሰረት ድንጋይ ይጣላል። ይህን መሰረት ድንጋይ ለመጣል ቭላዲሚር ፑቲን ወደ ኢትዮጵያ እንዲመጡ ግብዣ ተደርጎላቸዋል። ቭላዲሚር ፑቲን ወደ ኢትዮጵያ ይመጣሉ ወይንስ ቨርቹዋሊ በቪዲዮ በሚደረግ ስነ ስርዓት የመሰረት ድንጋይ ይቀመጣል የሚለውን አብረን በቅርቡ የምናየው ነው። ግን እንደ ካሚንግ ዴይስ በቅርብ ቀናት ውስጥ ቦታው ተመርጧል። ያው እንግዲህ ቦታው የት ጋር ነው የሚለው እናንተ ያዙ። ሮ ማቴሪያል ያለበት ዩራኒየም ማዕድኑ ባለበት አካባቢ በቂ ውሃ ያለበት ማቀዝቀዣም ስለሚፈልግ ለናሽናል ግሪዱ የተዘረጋ መሰረተ ልማት ባለበት አስተማማኝ ሰላም ጸጥታ ባለበት ከናሽናል ግሪድ ባለፈ ደግሞ ለቀጠናው ሀገራትም ኃይል ለመሸጥ በሚያስችል ቦታ ላይ በቅርብ ቀናት የመሰረት ድንጋይ ሳይሆን ግንባታው ይጀምራል። የሩሲያ ከፍተኛ የቴክኒክ ቡድን አባላት የመጨረሻውን ዲሲሽን ለመስጠት የሳይንስ አካዳሚ እነዚህ አባላት በሙሉ ገምግመውታል። የከፍተኛ የሁሉም ዩኒቨርሲቲ ከፍተኛ አመራሮችም አብሮ መስራት በሚቻልበት ሁኔታ አንድ በትምህርትና ስልጠና ማስፋፋት በሚቻልበት ሁለት ከዛ ባለፈ ደግሞ ቴክኒካል ዶክመንቱን የገመገሙበት ሁኔታ ነው ያለው ማለት ነው። ሌላው የተነጋገሩበት ይሄ ነው። እንዲሁም በተመሳሳይ በሴፕተምበር 2025 በነበሩ ስምምነቶች አንዱ የመከላከያ ስምምነት ነው። ከዚህ ከድሮኖች ኦሪዮን ኢን ጨምሮ ከጦር ጀቶች፣ ከቀጠናዊ ሰላም፣ ከኢትዮጵያ ቀይ ባህር ፍላጎት፣ ከመካከለኛ ምስራቅ የሩሲያ ዩክሬን ጦርነት በእነዚህ ጉዳዮች ላይ ወሳኝ የሆነ ስምምነት አድርገዋል። እንግዲህ የፕሬዝዳንት ጽህፈት ቤት ያወጣው ምንድን ነው የሚለው የሩሲያ ፕሬዝዳንት ጽህፈት ቤት ፕሬዝዳንት ኦፍ ሩሲያ ኒውስ ብሎ ፕሬስ ሪሊዝ ያደረገው ማርች 16 ዛሬ 2026 ምንድነው ምን ይላል? ቴሌፎን ኮንቨርሴሽን ዊዝ ፕራይም ሚኒስተር ኦፍ ኢትዮጵያ አብይ አህመድ ብሎ ቭላዲሚር ፑቲን had a telephone conversation with Prime Minister of the Federal Democratic Republic of Ethiopia አብይ አህመድ ይላል። The leaders discussed a number of current issues
pertaining to bilateral cooperation in the በፖለቲካ በንግድና ኢኮኖሚ እንዲሁም በሁማኒታሪያን ስፔርስ in line with the agreement reached following Abiy Ahmed's visit to Moscow in September 2025. Both sides reaffirmed their commitment to further strengthening the friendly Russia-Ethiopia relation and intensifying contacts between relevant ministers and agencies ይላል። በ2025 የተደረገውን የንግድ የባህል የቴክኖሎጂ ሽግግር የመከላከያ የጸጥታ የዲፌንስ የኢንተለጀንስ ሼሪንግ በዚህ ረገድ ሩሲያ የኢትዮጵያን ናቫል ቤዝ በተለይ በጦር መሳሪያ እንድትደግፍ ስምምነቶች አሉ። በዛ ጉዳይ ውይይት እንደተደረገ በሚኒስትሮች ደረጃም ግንኙነቱ እንዲቀጥል በሚል ይላል። ዘን ቭላዲሚር ፑቲን expressed his condolences አሁን በደቡብ ኢትዮጵያ ጋሞ ዞን ባጋጠመው የተፈጥሮ አደጋ የተሰማቸውን ሀዘን ገልጸዋል። በነገራችን ላይ በ2024ም በተመሳሳይ የፕሬዝዳንት ጽህፈት ቤቱ እዛው ላይ ፕሬስ ሪሊዙ ላይ ገብቼ ያየሁት ነበርና በተመሳሳይ ለፕሬዝዳንት ታየም እንዲሁ ሀዘናቸውን ገልጸዋል። ቭላዲሚር ፑቲን ኮንዶለንስ ቱ ፕሬዝዳንት ኦፍ ኢትዮጵያ ታዬ አጽቀሥላሴ ፕራይም ሚኒስትር ኦፍ ኢትዮጵያ አብይ አህመድ ይህን ይላል እና ምንድነው በ2024 ኮንዶለንስ ቱ ፕሬዝዳንት ኦፍ ኢትዮጵያ ሳህለወርቅ ዘውዴ and the prime minister of ኢትዮጵያ አብይ አህመድ ጁላይ 25 2024 እና ከሁለት ዓመት በፊት የአደጋ ገጥሞን ነበር። ዘንድሮ ደግሞ ገጠመን። ከዚህ በኋላ ሊገጥመን አይገባም። ለርን ማድረግ እንችላለን። በዘላቂነት ችግሩ መፈታት አለበት። ኢቨን ነዋሪዎችንም መኖሪያቸውን እስከ መቀየር ድረስ መሄድ አለበት የሚል ኦፍ ኮርስ ትናንትም ከትናንት በስቲያም ይሄን ያወራነው ጉዳይ ነው እየደገምኩት ያለሁት። ሌላም ተጨማሪ ደግሞ አሁን ባልኳችሁ ዙሪያ ተጨማሪ ማንበብ የምትፈልጉ ካላችሁ ምንም ይላል ፑቲን አብይ አህመድ ዲስከስ ሩሲያ ኢትዮጵያ ስትራቴጂክ ታይስ በሚል ሰፊ ሀተታ ኢስተርን ሄራልድ አውጥቷል። እሱንም ብታዩት ደስ ይለኛል። ተጨማሪ እኔ ያው ጠቅለል አድርጌ መረጃውን ነግሬያቸዋለሁ። ዘ ኢስተርን ሄራልድ ሞስኮ ሩሲያ ፕሬዚደንት ቭላዲሚር ፑቲን ሄልድ ኤ ቴሌፎን ኮንቨርሴሽን ዊዝ ኢትዮጵያ ፕራይም ሚኒስተር አብይ አህመድ ኦን መንዴይ አስ ሞስኮ ኮንቲኒውስ ቱ ስትሬንግዘን ኢትስ ዲፕሎማቲክ ኤንድ ኢኮኖሚክ ኢንጌጅመንት ዊዝ አፍሪካ አኮርዲንግ ቱ ስቴትመንት ሪሊዝድ ባይ ዘ ክሬምሊን ብሎ ሰፊ ሀተታ አውጥቷል። በተለያዩ ዘርፎች ላይ ግንኙነቱ እንደቀጠለ እንደሚቀጥል ከዚህ ጋር ከብሪክስ ጋር ማያይዛችሁ የአሜሪካንም ቀጥሎ ኢትዮጵያ፣ ጅቡቲ፣ ሶማሊያ እዛው ሲመጣ ሶማሊላንድ ይመጣል ማለት ነው። ዘን ዩናይትድ አረብ ኤሚሬት ቀጥሎ ኢራን ይመጣል በብሪክስ። ይህንን አያይዞ በደንብ ማየት ያስፈልጋል። እሱን ካልኳችሁ እንግዲህ ኢራን ጥቃቷን አጠናክራ ቀጥላለች። በዩናይትድ አረብ ኤሚሬት ላይ ኢራን ሂትስ ኪ ዩኤኢ ኦይል ፖርት ኤንድ ዱባይ ኤርፖርት እና አሁን ዩናይትድ አረብ ኤሚሬት በሁለት መንገድ ነው የነዳጅ ዘይቷን የምታቀርበው። አንደኛ በኢራን በኩል ያለው በሆርሙዝ ስትሬት አድርጋ ወደ ኢንዲያን ኦሽን ትመጣለች። ሁለተኛው ደግሞ the only ኤሚሬት which have access to Indian Ocean ብዬ ከዚህ በፊት 7 ኤሚሬትስ 7 ኪንግስ but one unified United Arab Emirates የሚል ሰፊ ወደ እናንተ አቅርቤ ነበር። እያንዳንዳቸው ምንድናቸው ኢኮኖሚያቸው ምናምን የሚል ተመልሳችሁ ታዩታላችሁ ብዬ አምናለሁኝ። አቡዳቢ፣ አጅማን፣ ዱባይ፣ ፉጅራህ፣ ራስ አልካይማህ፣ ሻርጃህ እና ኡማል ቁወይን የሚባሉ 7 በንጉሳዊ ቤተሰቦች የሚመሩ 7 ነገር ግን ዩናይትድ ሆኑ በፌዴሬሽን 7 ኤሚሬትስ 7 ኪንግስ but one united ፌደራል አረብ ኤሚሬት የሰጠው ማለት ነው። ከዛ ውስጥ ይቺ ፉጅራህ የምትባለዋ ከኢንዲያን ኦሽን ጋራ በቀጥታ የምትገናኝ ነች። ኢራን ቀጥታ ታርጌት አድርጋ ቅጥቀጣ እየፈጸመች ያለችው በዚህ በፉጅራህ በኢንዲያን ኦሽን በኩል የሆርሙዝ ስትሬትን መጠቀም ያስፈልጋት በዚህ በኢንዲያን ኦሽን አድርጋ ዩናይትድ አረብ ኤሚሬት በቀጥታ በቀይ ባህር አድርጋ ወደ አውሮፓም ወደ ሌሎች ማክሰስ እንዳይኖራት እሱ ላይ ድብደባ እየፈጸመች ነው። የዱባይ ኤርፖርት ላይ በተመሳሳይ ጥቃት ተፈጽሟል። ከዩናይትድ አረብ ኤሚሬት በመቀጠል ባህሬን ነች በደንብ እየተደበደበች ያለችው። ለምን ስንል
ዩናይትድ አረብ ኤሚሬት እና ባህሬን የአብርሃም አኮርድ ፈርመው ከእስራኤል ጋር ጠንካራ ግንኙነት ስላላቸው ማለት ነው። ኳታር፣ ኩዌት፣ ሳውዲ አረቢያም በተወሰነ ጥቃት እየተፈጸመበት ነው ያለው። በጋት ውሎ ከሰዓታት በፊት ወደ እናንተ በደረሰው መረጃ ጦርነቱ በአጭር ጊዜ ይቋጫል፣ ማክሲመም 2 ሳምንት ነው የሚፈጅ ብያቸዋለሁ። በዚህ ረገድ ጀርመን ኔቪ አልልክም ብላለች ወደ መካከለኛው ምስራቅ ወይንም ወደዚህ ወደ የሆርሙዝ ስትሬትን የሆርሙዝ ሰርጥን ለማስከፈት አልልክም ብላለች። ኢራን የቀይ ባህር ቀጠና ላይ ታርጌቴ ነው እያለች ነው። ኢራን ታርጌቴ ነው ካለች ሀውቲዎችን ታርጌት አድርገው ጥቃት ሊፈጽሙ ይችላሉ። ይሄ ደግሞ ተያይዞ የየመን ሀውቲዎች ሊነሱ ይችላሉ። የየመን ሀውቲዎች ጥቃት የሚፈጽሙ ከሆነ ኢትዮጵያ በቀጥታ እግረኛ ሁሉ አሰማርታ ወደ ውጊያ ልትገባ ትችላለች። ኦኬ ይሄ እንዴት ሊሆን ይችላል ካላችሁ አንድ ቲፕ ብቻ ልስጣችሁና በሰፊው በውሎ መለስበታለሁ ብዬ ነበር። አሁንም መለስበታለሁ ብዬ ልዝጋው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ በጋራ አብረው ለመስራት ዛሬ ተወያይተዋል። መሐመድ ቢን ዛይድ የዩናይትድ አረብ ኤሚሬት ፕሬዝዳንት እና መሐመድ ቢን ሰልማን በጋራ ጆይንትሊ በመሆን በአብሮነት የኢራንን ጥቃት መመከት አለብን ብለዋል። አንዱ የኢራን ጥቃት ሲባል አንዱ አክሲስ አንዱ የኢራንን የተባበረ ክንድ ልትመከትበት የምትችለው መንገድ አክሰስ ሀውቲን መቀጥቀጥ ነው። ሀውቲን ለመቀጥቀጥ ደግሞ ሌላ ተባባሪ ግንባር ያስፈልጋል። እሱ እንዲሆንልን ደግሞ እኛ ሀውቲን መተን ደማችን አፍሰን አጥንታችን ከስክሰን ዝም ብለን እንመለሳለን ማለት አይደለም። በዛ በሚኖረው አግሪመንት አሰብንም አስገብተን እንቀጥላለን ማለት ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ አብረው በጋራ ለመስራት መስማማታቸው ያው ትልቅ ጠላት ሲመጣበት የውስጥ ልዩነት ይቀራል። የውስጥ ልዩነቱ አንዱ የነበረው የሀውቲ ጉዳይ ነበረ ወይ የፕሬዚደንሻል ሊደርሺፕ ካውንስል የሚባለው የመን ላይ ፒኤልሲ አንዱን ፕሬዚደንሻል ሊደርሺፕ ካውንስሉን ሳውዲ አረቢያ ትረዳለች። ኤስቲሲ ሳውዘርን ትራንዚሽን ካውንስሉን ደግሞ ዩናይትድ አረብ ኤሚሬት ትረዳለች። በዛ ላይ አልተስማሙ፣ ወደ ግጭት ውስጥ ገብተው ነበር። እሱ ግጭት ደግሞ ሱዳን ላይ ልዩነት ፈጥሮባቸዋል። እሱ ግጭት ሶማሊያ ላይ ልዩነት ፈጥሯል። እሱ ግጭት ለኢትዮጵያ ባለ አመለካከት መልኩ እኛ እስከማን ጋር ነን በሚል በመካከለኛው ምስራቅ ያ ልዩነት። ስለዚህ ሁለቱ ሀገራት አብረው ሲሰሩ የገልፍ ሀገራት ሰላም ይረጋገጣል፣ የአፍሪካ ቀንድ ሰላም ይረጋገጣል። የአፍሪካ ቀንድ ሰላም ደግሞ የበለጠ የሚረጋገጠው ኢትዮጵያ ወደ ቀይ ባህር ቀጠና ስትመለስ ነው። በጋራ በመተባበር እንስራ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ